ምሳሌ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ መድብል ከካሌብ ጋር ለመስራት እንግዲህ በስልክ ተደዋውሎ ተነጋግረዋል። እውነት መድብል ከካሌብ ጋር ለመስራት ተስማምቷል? መስማማቱን ተስማምቷል። ነገር ግን ወጥመድ እንደሆነ መድብል ማወቅ አለበት። ካሌብ ደግሞ መድብል በሄደበት ሁሉ እንደዚህ አይነት ቦታ ነህ፣ እንደዚህ ነህ፣ ከጠበቃ ጋር ነህ ብሎ ምልክት ነግረዋል። ምናልባት እንግዲህ መድብል አብሮ ለመስራት የተነጋገረ ሰው የእሱን መረጃ ወስዶ ለሱ ነግረው ይመስለኛል። ምክንያቱም መድብል ያደረጋቸው የቆመ ቦታ ሁሉ ሳይቀር እንደዚህ ነህ እንደዚህ ነህ እያለ ይከታተለዋል። ስለዚህ መድብል ለወጥመድ እንደሆነ፣ ምክንያቱም ካሌብ አይኑን አጥፍቶለታል መድብል። ያንን ደግሞ ለመበቀል ሆን ብሎ የሆነ ነገር እንደሰራለትና ወደሱ እንዲመለስ ይፈልጋል። ዝናም እስር ቤት ውስጥ ነው። ሌሎች ሰዎች ልኮ እንዲያስገድሉት አድርጎ ሊገሉትም አልቻሉም። እሱም በእስር ቤት ዙሪያ ያሉ ሰዎች እንደው ገንዘቤን ከፍላለሁ፣ እንደው እነሱም አንድ ስራ ሰርቶ አራኩኝም በማለት በጣም እየተናደደ ነበር ካሌብ ማለት ነው። አሁን ይህንን አጋጣሚ ተጠቅሞ ጠበቃውንም ዝናንም ሁለቱንም እንዲገላግልላቸው ወይንም እንዲገላቸው ይፈልጋል። አይ ካሌብ ግን ክፉ ነው። ሰው ሁሉ በቃ የሰው ህይወት የሰው አካል ላይ መጫወት ነው ስራው ቁጭ ብሎ። እናም ለማንኛውም መድብል ግን ይሄ ነገር አልጠፋበትም። ለምን ይሄ ዘዴ መጠቀም እንደፈለገም ያውቃል። መድብል ግን አብሬ ሊሆንና አንድ ላይ ከሱ ጋር ሆኜ ጠላቶቼን ጨርሳቸዋለሁ ብሎ ነው መድብል። እኔ ደግሞ ለመድብል ስጋት አለኝ። እሱ እዛ ከደረሰና ካሌብ እጅ ከገባ በኋላ በዛ ላይ ብቻውን ነው። ማንም ሰው የለም ከሱ ጋር የሚቆም። ስለዚህ ወጥመድ አዘጋጅቶልኝ ነው ብሎ ማሰብ አለበት። እሱ ልክ እዛ ከደረሰ በኋላ ከሱ አጠገቡ ነው ጠላቶቹንም ወዳጆቹንም እንዲሁም ደግሞ የካሌብን ስርዓትና ስራ ለመቃወምና ለመፋለም አጠገቡ ሆኜ ይሻለኛል። ቤተሰቦቼ አጠገብም አይደርስም። እኔ ግን አብሬ ካልሰራው ቤተሰቦቼ ዞራለ ብሎ ስለሚያስብ መድብል እሱም ደግሞ ልክ እንደዛ ያስባል። አሁን ዙሩባቤል እጄ አንዴ መግባት አለብህ፣ እጄ ከገባ በኋላ ዋጋ ትከፍላለህ ብሎታል። መድብል በእውነት አሳዘነኝ። ገና ለገና ሳይሄድ ብሩክ ግን አትሄድም፣ እንዳትሄድ እኔ አልፈቅድልም፣ ወጥመድ አዘጋጅቶ ቢሆንስ እያለ እየተከራከረ ነው። በመጀመሪያ ደረጃ ዝናን አስወግድልኝ ብሎታል። ሁለተኛ ደረጃ ቲትና ካለችበት እንድታመጣልኝ ብሎታል። ሶስተኛ ደረጃ ጠበቃውንም እስከ ወዳኛ እንድትሸኝ ብሎ ይፈልጋል። ስለዚህ የሰውንም ነፍስ አታጥፋ፣ እሱ ያለህን ሁሉ አታድርግ፣ እሱ ያለበት አካባቢ አትሂድ፣ እንደውም ከዚህ ሀገር ውጣ ብሎታል ብሩኬ። እሱ ግን እንዴት ለአንድ ተራ ሰው ሀገሬን ጥዬ እወጣለሁ፣ እዚህ ቆመ ፊት ለፊት ሆኜ እፋለማለሁ እንጂ ብሏል ጀግናው መድብል ሀገሩ ስለሚወድ። እናም ብሩኬና ቅድስትን ደግሞ ያው ለመጋባት ሰርጋቸውን ጉድ ጉድ እያሉ ነበር። ብሩኬ ግን ወንድሙ ማይሆን ጣጣ ውስጥ ስላለ የሰርጉ ነገር እያሰበም አይደለም። መድብል ግን ሰርግን አስብ፣ ለቅድስትም አስብላት፣ ቤተሰቦቿም እየጠበቁ ነው።
ሰርግም በጥሩ ሁኔታ እንድታከናውን እፈልጋለሁ ብሎታል። እሱም ያንተን የወንድሜን ጉዳይና ህይወት ትቼ እንዴት ሰርግ አስባለሁ? ምን ሆነሃል? እኔ አንተ እዛ ከተመለስክ መቼም ቢሆን ለመልካም ነገር አይመስለኝም፣ አትሄድ ብሎታል ቡርኬ ራሱ። መድብል ግን መጨረሻ ላይ ምን እንደሚወስን አላውቅም። ግን እሷ አራዳና ብልጣ ብልጥ ስለሆነ የሆነ ነገር ይጠቀማል ብዬ አስባለሁ። እናም ውድ ቤተሰቦቼ ሉላና ሞገሴም እንግዲህ እስካሁን ድረስ ያሉበት የነ ብሩክ ቤት ነው። አሁን ግን የራሳችን ቤት ፈልገን እንወጣለን እየተባባሉ ነው። ሉላ ግን የራሴ ቤት ይሻለኛል ትላለች። ታዲያ ጠበቃ ገና ነው አልጨረሰም። ተረጋግተን ቤት ለመግዛት ደግሞ ብዙ ነገሮችን ያስፈልጋል፣ ተረጋጊ ብለዋታል። ሉላ ግን አሁን አግብታ አንድ ላይ ሆና በስርዓቱና በደንቡ ብትወልድ ደስ ይላታል። ልጅ እየፈለገች ነው ይመስለኛል። አሁን ዝና ታስሮላታል። ምናልባት ዝና በተአምር ከዛ ካልወጣ በስተቀር እነሱም እፎይ ብሎ እፎይታን አግኝተዋል። ውድ ቤተሰቦቼ ቀጣይ ምን እንደሚሆን መድብል እውነት ሄዶ ምን ያደርግ ይሆን? ያኛውስ መድብልን እንዴት ይቀበለው ይሆን? አብረን የምናይ ይሆናል። መልካም ቆይታ